ሰላም ሰላም ዩቲዩብ ተከታታዩ በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። ውድ ሀገሬ ልጆች ነባሮች ደግሞ ኮሜንት አርጉልኝ፣ ሼር አርጉልኝ፣ አበረታቱኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ስለ ናሆም እና ስለ ሁብዬና ስለ ፋፊ ይዛ መጣ። ያው ለለቀቁትን ቪዲዮ አይታችኋል። እኔ አስተያየት ልሰጥ ነው። ሌላ ነገር ምንም ማድረገው ነገር የለም። ልቦና ይስጣቸው። እንዲህ ክፉ ነገር የሚሰሩ ሰዎች በሰው ትዳር ውስጥ እየገቡ እንደዚህ አይነት ነገር አሁን ባለፈው ተገድጄ ነው ሰውየው አስገድዶኝ ነው ናሂ ጋር እንዲሄድ እንጂ ለናሂም አላረገዝኩም የናሂ ልጅም አይደለም ለባሌን ያረገዝኩ ብላ ለጓደኞቿ ነግራ ነበረ። በዛ ነገሩ ተቋጨ። ናሂ ወደ ቤት እንዲመለስ ተደረገ ማለት ነው። ስለዚህ አሁን ደግሞ ፕሮግራም እያዘጋጁ ነበረ እና የእርቅ ፕሮግራማቸውን ያው እያከበሩ ነበር። በዛ ላይ ሄዳ እኔ ሆስፒታል ተኝቼ በአንተ ምክንያት አንተ እዚህ ፕሮግራም እንዴት ነው የሚያደርግሽ ደግሞ አንቺ ፋፊ የምትባል እንዴ? እሷ እኮ እዚህ ጋር ባለትዳር ናት፣ ምስቱ ናት፣ ስልጣን ያላት ሁብዬ ናት እንጂ አንቺ አይደለሽም። ልክ እንደ ባልሽ ውሽማ ጋር እንደሄደ ወንድ እና እያልሽ እንደዚህ የምታደርጊ ይሄ ዊግ ፀጉርሽን እየበተንሽ እዚህ መከራሽን ይሄ ዊግማ መከራውን አየኳ ወይ በሱ እንደዚህ ብድ የምትሉ ሰዎች በዛ ላይ እርጉዝ ነሽ። እግዚአብሔር በሰላም ይፍታኝ፣ እመቤቴ ድንግል ትቅረበኝ። አንቺ መቼም ክርስቲያን ነሽ። ለስሙ ስም አይቀርም። እንደናንተ አይነቶች እርኩሶች ናቸው ቤተ ክርስቲያናችንና ሃይማኖታችንን የሚያሰድቡት። እንደናንተ እየረከሱ የደውሻ ስራያ የያዛችሁ በቃ እናንተ ናችሁ እንጂ አንድ ክርስቲያን ሰው ምስት ያለውን ሰው እንኳን ልጅ ላንተ አረገዝኩኝ ምንጥስዮ ማለት ይቅርና ቀና ብለሽ ማየት የለብሽም። ገባሽ? መመኘት የለብሽም። ኃጢአት ነው በሰው ህይወት ውስጥ መግባት፣ በሰው ትዳር ውስጥ መግባት በክርስትና ክልክል ነው፣ ሐራም ነው። ገባሽ? ባንዴ ሁብዬ ልጁን ራሱ አሳድጋለሁ የሱ ራሱ ቢሆን ወንድ ነሽ ገብርኤልን በቃ አሳልፈሽ ህይወትሽን ትዳርሽን በቃ እሱ ተሳስቶ ሊሄድ ይችላል። እንደዚህ ማሳስቶት ሊሆን ይችላል። ይኸው እያየን ነው። መድኃኒት እየነፉበት ወይ ራስሽ ነሽ መሰለኝ የደፈርሽው ልጁን በቃ እንጂ እሱ በቃ እንደዚህ አጀዝበሽ ወይ በሆነ መድኃኒት ወይ በሻይ በሆነ ነገር ወይ እጅሽ ነገር ላይ እንደዚህ በቃ ተቀብተሽ አስነክተሽ አብረሽ ተኝተሽ ነው ያረገሽው። ያም ከሆነ ማለት ነው እንጂ መቼም በቁርባን ያገባ በስጋና በደሙ ያገባ ሰው ከአንቺ ጋር አይተኛም። ምስቱን ትቶ ማለት ነው። ግልጹን ስነግርሽ እኔ ዛሬ በጣም የተናደርኩት እውነት ይቅርታ አድርጉልኝ ለምትቀየሙኝም ተከታታዮቼ ካላችሁ ማለት ነው። በጣም ያናድዳል። በሰው ህይወት ውስጥ በሰው ትዳር ውስጥ የተከበረ ትዳር ውስጥ ያለ ሰው አይደለም በስጋና በደሙ ያገባ ሰው ይቅርና ዝም ብሎ የተጋባ ሰው ህይወት ውስጥ ራሱ መግባት ኃጢአት ነው። በቃ እኔ ሴቶች ቆይ ምንድነው እንደዚህ በስመአብ እንደው ምላችሁ ነው የጠፋኝ። እኔ ምላችሁ እግዚአብሔርን መጥፎ ነገር እንዳልናገር ቤተሰብ አለኝ። በቃ የሆነ አንደበቴ መናገር የሚፈልጉ እንደናንተ አይነት ቅንዝራሞች ሴቶች የሰው ባል ላይ የተንጠለጠሉ የሰውን ትዳር የሚበትኑ ሞልተዋል። ባለትዳር ወንድ የተለየ ነገር የለውም። ወንደላጤ ወንድ ያለውን ነው ትዳር እግዚአብሔር ነው የሚሰጣችሁ። እግዚአብሔር ያጣመራቸው ሰዎች ጋር እየሄዳችሁ መንጠልጠል እየሄዳችሁ ባሌ ነው እየሄዳችሁ አርግዤለታለሁኝ እየሄዳችሁ ፍቅረኛዬ ነው። ምንድነው እሱ እንደዚህ የሚያደርጋችሁ? የተለየ ነገር ምንም የለውም። ሞክሪ ላጤ ምንም በቃ ባለትዳር የሆነ ሰው ምንም የተለየ ነገር የለውም። ያቺ ሴት እኮ ሁብዬና ናሂ እኮ እዚህ ጋር የደረሱት አፈር ድሜ ግጠው አብረው ሰርተው አብረው ጥረው ነው ልጅ የወለዱት። ገባሽ? ማንኛውም ሰው ትዳር ውስጥ ሲገባ ጭልፋ ማንኪያ አንዳንድ ማንኪያ እያላቸው ነው። ማንም እየዘለላችሁ የሰው ትዳር ውስጥ ትገባላችሁ። ማንም እየዘለላችሁ መከራዋን አብሶ ሴት ልጅ ላቧን እንደ እናት ሆና አንዳንድ ሴቶች አብሶ እንደ እናት ሆና ባሏን መስዋዕት ከፍላ ትልቅ ደረጃ ላይ ታደርስና ከሷ የተሻለች እሷ ለሱ ብላ የጠቆረችውን ይተውና የተሻለች ይሄዳ። እንደ ናሂ ሳይሆን አንዳንዶቹ አሉ የሚልከሰከሱ ውሾች። ሲጀመር እኮ አንድ ባለትዳር የሆነች ሴት ምስቱን ትቶ ወደ ሌላ ትዳር ሲሄድ ምን ፍለጋ እንደሆነ ታውቃላችሁ?
እግሩ ስለለመደ ልማር ስላለበት እንጂ ከዛይ ሴት ምንም የተለየ ነገር እሷም የላትም እሱም የለውም። በቃ ተፈጥሮ አንድ ነው። ምንም የተለየ ነገር የለውም። ሰው ልጅ የሰው ትዳር ውስጥ ዘው እያላችሁ አትግቡ። የሰው ትዳር ለመበተን አትሩጡ። ዛሬ በተናችሁ እቺ በምድር ላይ የምትደሰቱ መስሏችኋል? አትደሰቱም። በምድር ላይ የሰማይ እሳት ይጠብቃችኋል፣ የምድሩም እሳት ይጠብቃችኋል። ሰው የዘራውን አጭዶ የዘራችሁትን ደርሶላችሁ አጭዳችሁ ጨርሳችሁ ውቅያውን ይዛችሁ ወደ ሰማይ ትሄዳላችሁ። የዘላለም ቤታችሁን እሳት ታነዱበታላችሁ። በሰው ትዳር ውስጥ የምትገቡ ችግር ካለ ችግራቸውን ይፍቱ፣ ችግራቸውን ይፍቱ። በሰው ህይወት ውስጥ አትግቡ። በቃ አሶ ሴቶች ሆናችሁ ያቺ ሴት ልጅ ሊኖራት ይችላል፣ ብዙ ነገር ሊኖራት ይችላል። 5 ልጅ ሊኖራት፣ 6 ልጅ ሊኖራት፣ 3 ልጅ ሊኖራት፣ 1 ልጅ ሊኖራት፣ ልጅ አላት ከላስ ገባችሁ? የረከሰች ሴት ናት የረከሰ ወንድ ጋር የምትሄድ ገባችሁ? ትዳሯን ማታከብር ለትዳሯ ቦታ ያሌላት ለቤተሰቦቿ ቦታ ያሌላት ልክ እንደነፋፊ አይነቶቹ ማለት ነው። መቼም ሰው ከቤተሰብ ነው የተፈጠረው፣ ከሰው ነው የተፈጠረው። ወንድም እህት፣ እናት፣ አባት ይኖራቸዋል። እኔ አሁን እንደዚህ ባረግ እናቴ ታብዳለች። በሰው ህይወት ውስጥ ገብቼ እንደዚህ በሚዲያ ብታይኝ አይደለም እናቴ እህቶቼ ያብዳሉ፣ ያስሩኛል። ገባችሁ? እናንተ የሚያስራችሁ ዘመድ የላችሁ። እናንተ መንጋዎች ናችሁ። እንደዚህ አይነት ሰዎች መንጋ ናችሁ። ከከፍትም አትሻሉ። የሰው ትዳር ውስጥ ዘው እያላችሁ የምትገቡ፣ የሰው ህይወት ውስጥ ዘው ብላችሁ የምትገቡ እናንተን እንፈልገው። ከዛ ልጁ እኔ ከአንቺ ምንም የለኝም ውጪልኝ የሚላት ልጄስ እንዴት ነው? አንቺስ እንዴት ነሽ? ግራ አጋባችሁን እኮ እንዴ! ይሄ ምን አይነት መንፈስ ነው? በአንድ ጊዜ እንደዚህ ሰውን ይዞ ጥርግ የሚል መንፈስ። ይሄን እግዚአብሔርን እኔ ከቻላችሁ እኔና በፊትም ማነሽ ውብዬ ከአርባ ምንጭ ወደ አዲስ አበባ መምጣት አልነበረብሽም። እኔ ያኔም ስትመጣ ምንም ደስ አላለኝም። እግዚአብሔርን ከዛ ትታ ስትመጣ ምንም የተመቼ ነገር የለም። እዛ እኮ ምንም የለ ምን የለ። ዘመዶቹ ያከብሩሻል፣ ይወዱሻል። ያ እዛ ብትሆኚ ይሄ ሁሉ ትዳርሽ እንደዚህ ብጥብጥብጥ አይልም። እኔ ከናሂ ጋር እዚህ መተሽ ነው ስትበጣበጡ ያየዋችሁ። እዛ ሆነሽ ፕራንክ ይሰራሻል። ፕራንክ ስራሽ ከሴቶች ጋር ፕራንክ ትሰራኛለህ ምናምን ብጥስይዋሽ መጣሽ። ይሄው እሳት ላይ ገባሽ። አየሽ፣ ሰው የተሻለ አገባለሁ ብዬ የብሳ ገባው እንደሚባለው ማለት ነው። አንቺ ከዛ ያለውን ነገር እሸሻለሁ ብለሽ ጭራሽ የባሰ አይን ያወጣ ቤትሽ መጥቶ ቤትሽ የሚበጠብጡ እንደፈለገ ቤትሽ ውስጥ የሚሆኑ የሚጨመላለቁ እሱ ለደቂቃም ቢሆን እንዲገፈታትርሽ የሚያደርጉ ወደ ራሱ ሲመለስ የሚጸጸት ህይወቱ እንዴት ነው እንደዚህ የሚቀጥለው ታዲያ? ያቺ መጣ መድኃኒት አንዴ አንገቱ ላይ ስታረግ፣ አንዴ እጁ ላይ ስታረግ ከሙቤ ጋር ሆኖ ያኔ ይችኛ ደግሞ ይኸው እየነፋችበት። እኔ ምን አይነት መንፈስ ነው ይሄ? ምን አይነት መንፈስ ይሄ? እርግማን ነው። አንቺ ቀንድ ያለው ሴጣን ቀንድ ያለው ሴጣን አንቺ ነሽ የምታውቂው። አንቺ ራስሽ ነሽ ቀንድ ያለው ሴጣን በአንቺ ውስጥ አድሮ እንደዚህ እየተሽለኮለከ በቃ እንደዚህ እያንቀጠቀጠሽ የሚያሯሩጥሽ ወዳና ወዲህ። ምን አይነት ነው ታዲያ? አንቺ ጋኔሉ ከሰማይ እየታሰረው ጋኔል በአንቺ ላይ ነው ያደረው። መሬት ያሉት አይደሉም ጭፍራዎቹ እነዚህ። አንቺ የእሱ መንገድ ጠራጊ። እነሱንማ ትቷቸዋል። በቃ እናንተ ታው እነሱን እየላኩኝ ይሁን እንዳንቺ አይነቶቹን ቅብዝብዘዎቹን ልካለው እነሱ መንገድ ይጥረጉልኝ ብሎ ስራ እያቀለላችሁ ለነሱ። ገባሽ? ወደ ራሳችሁ ተመለሱ። ጭንቅላታችሁን አሰሩት። እዛ ያላችሁ ደግሞ ሰዎች ተሰብስባችሁ ዝም ብላችሁ የቱ ብር ብቻ ለመሰብሰብ ይሁን ምንድን ነው አላማችሁ? ሲጀመር ቤትሽን ምን ልትሆን ነው የምታውቀው? የማንን ቁጩራ በቃ እኔ ስንት ባለትዳሮች እኮ እናያለን ድምጻቸው የማይሰማ ራስ በራሳቸው የሚሰሩ። እናንተ ምንድን ናችሁ እንዴ? እናንተ ብቻ ናችሁ እንዴ? ዩቱበሮች አሉ እኮ ሞልተዋል። ባለትዳር ሆነው ዩቱብ የሚሰሩ ከራሳቸው ውጪ። ሲጀመር አንድ ሰው ራሱን የሚያስከብረው ባለቤቱ ራሱ ነው። እኔ ራሴን ካስከበርኩ አንድ ሰው መጥቶ እኔን እንደዚህ ጫፌን የመንካት መፍትሄ የለውም። ከማንም ቁጭራ ጋር እዛ እየተላፋችሁ እዚህ ምን እያላችሁ በቃ ረስማ ሰው ከአንድ አሁንም ከሆነ ወይ ወደ ደብረ ዘይት ሂዱ ወይ ደግሞ ወደ ምንድን ነው 40 ምንጫችሁ ተመለሱ።
እኔ ይሄ ነው የምመርጥላችሁ። መቼም ትዳራችሁ እንዲበተን አትፈልጉም። ይሰለቻል ሰው ልጅ እኮ አንድ ቀን እኮ ሴጣን ሌላ በህይወት መለያየትም እኮ ትልቅ ነገር ነው። ሰው ህይወቱንም ሊያጣ ይችላል እንዴ። የማንን ሰው መጥቶ እናንተ ጋር መሰብሰብ፣ ከዛ አንዱ አንዱን ይደበድባል፣ አንዱ አንዱን እንትን ይላል። እና ይሄ ትዕግስተኛ ነው አውቃለሁኝ። ውብዬም ትዕግስተኛ ነሽ አቅሻለሁኝ። በዩቱብ በአካል አለማቅሽ። ስለዚህ ትዕግስትም አንድ ቀን ያልቃል። ትዕግስትሽ ራሱ ባያልቅ ሴጣን እየተፈታተናችሁ ነው። እናንተ በስጋና ደሙ የተጋባችሁ ሰዎች ስለሆናችሁ እየፈተና እንኳን አለም እናንተን እንዲሁ ዝም ብሎ የተጋቡትን ራሱ መከራ እያበላቸው ነው። ሴጣን በዚህ ዘመን ደግሞ እየተለቀቀው በባለትዳሮች ላይ ነው። በቃ ለምን እንደሆነ አላውቅም። ለምን እንደሆነ እግዚአብሔርን ባለትዳር የሆነ ሰው ማልቀስ ነው። ባለትዳር የሆነ ሰው መዘመት ነው። ባለትዳር የሆነ ሰው ሴቷም ወይ አልፈልግም ብላ ከባሏ ጋር ትለያያለች፣ ወይ ደግሞ ወንዱ አልፈልግም ብሎ ከምስቱ ጋር ይለያያል። ይሄ ምን ይመስላችኋል? ይሄ አንድ እግዚአብሔርን በቃ ለእግዚአብሔር ተገዢ አለመሆን ነው። ራሳችን በቃ የሆነ እንዴት ነው መሰላችሁ? ዝም ብሎ በቃ አህያ ነው ዝም ብሎ 24 ሰዓት የሚበላው። ማታ እኮ ካላጎራችሁት እሱን በቃ ከለቀቃችሁ ዝም ብሎ እየጋጠ ነው፣ ይግጣል። ዝም ብሎ ፈረስና አህያ አንድ ናቸው በቃ። እና እንደ ፈረስ እንደ አህያ አትሆኑ። ከእግዚአብሔር ጋር ተዛመዱ፣ ከእግዚአብሔር ጋር ሁኑ። እኔ ሰባኪ አይደለሁም፣ ልሰብካችሁ አይደለም። እኔም ከእናንተ የበለጥኩኝ እንትን ሆኜ አይደለም። ይሄ ምንድነው አማኝ ሆኜ አይደለም። ግን እንደዚህ ረከሰ ስራ አልሰራም። እንደዚህ በባለትዳር ውስጥ መሀል አልገባም። እኔ በምንም አይነት ታምር የወንድ መጨረሻ ባለትዳሮች ነው ቢሉኝ እኔ ባለትዳር ጋር አልገባም። ገባችሁ? ራሳችሁን ሆናችሁ ኖሩ። እግዚአብሔር የራስሽ ሰው ይሰጥሻል። ተገደሽም ከሆነ በቃ ሙቺ፣ በቃ ምንም አይመጣም። ስሩንም እንደዚህ በሰው ህይወት ውስጥ ገብተሽ የሰውን ህይወት ለአንተ ብዬ መምጥት እየሆኝ በዚህ ገብቼ እኔ አሁን ለምሳሌ ያ እናንተ የምትሉት ሴጣን ሰውዬ እኔ ጋር ቢመጣ እኔም በምንም ቢያስፈራራኝ ህይወቴን ውሰደው፣ ስጋዬን ውሰደው። ከህይወቴ ስልጣን የለውም። ህይወቴ የጌታ ኢየሱስ ክርስቶስ የመድኃኒዓለም ለእኔ ብሎ የተሰቀለው ነው። ለሴጣን ቦታ አትስጡ። ያም ይመጣል፣ አንዴ መድኃኒት ያደርጉበታል። ያ ይመጣል። ኧረ በስመ አብ ጌታ ሆይ፣ ኧረ ደዛ እንዴ! በቃ በራችሁን ዘግታችሁ ኑሩ። አዲስ አበባን ብትኖሩ እኮ ሰው በቃ እኔ የስንት ሰው ስም ነው የምንጠራላችሁ? ሞልተዋል ዩቱበሮች። እርስ በራሳችሁ ትተዋወቃላችሁ። ኢትዮጵያ ያላችሁት ባለትዳሮች ነፍና አሉ። አሁን ተወልደ ያለ ለምሳሌ ያንተ ጓደኛ ነው ናሂ፣ ትዳሩን አክብሮ ቤቱን አክብሮ በቃ ጓደኛ ቤተሰብ የሆኑ በቃ ከቤተሰብ ጋር ነው እንጂ እኔ የውጭ ሰው ራሱ ቤታቸው ውስጥ እንደዚህ ሲተረማመሱ አይቻል አቅም በቃ አሉ። ደግሞ ብዙዎች አሉ ዩቱበሮች በቃ ቤታቸውን አክብረው ትዳራቸውን አክብረው ቁጭ የሚሉ ዩቱባቸውን ይሰራሉ። እንዴ ምንድን ነው እሱ ታዲያ? በእናንተ ሁለት ዩቱበሮች እኮ ሪካርድ ሰበራችሁ በመጣላት ሴቶች አንዱ ላይ ሄዶ በመለጠፍ አንዱ ላይ ሄዶ በመለጠፍ ለዛ ይሄ ለብርም ራሱ ቢሆን ለእይታም ራሱ ቢሆን ቆንጆ አይደለም። አታማርቱ በትዳራችሁ ላይ። ይሄ እውነት ድራማ እየሰራችሁ ከሆነ ማርታ አትስሩ። ከዛ በተረፈ ደግሞ ይሄ እየመጡ እውነት ህይወትን የሚበጠብጡ ከሆነ በትዳር ዙሪያ አንተን የሚበጠብጡ ከሆነ ምንድነው የምታረጉ? ከእንደዚህ አይነት ሰው መሸሽ። በርህን ዝግ። በራችሁን ለምደ አሁን ለምሳሌ በር ሳይከፈትላት ዘው አሁን እናንተ መቼም ተከራይታችሁ የምትኖሩበት ቤት ኳሊቲውን የጠበቀ ሁሉ ነገሩን የጠበቀ ከውጭ እኮ በር ራሱ ዘግታችሁ ካለ ሰው አንኳኩቶ እኮ ሲገባ ማን የመጣው ብላችሁ ልክ እንደ ውጭ ሀገር አረብ ሀገር ራሱ ያሌለው ነው ኢትዮጵያ አሁን ያለው። አይታችሁ ማን እንደሆነ በቃ። ከዛ የማትፈልጉት ሰው ከሆነ ይቁም። ሲያቅተው ወጥቶ ይሄዳል። ሽንት ቤት ከሆነ ውስጥ ነው፣ ውሃ ከሆነ ውስጥ ነው፣ ምን ከሆነ ውስጥ ነው። ምን ያገናኛችኋል? ከዛ ተረፈ ደግሞ እንደዛም ካልቻላችሁ የራሳችሁ ቤተሰብ ብቻ የማቅ ቤት ተከራይታችሁ መኖር። ምንድን ነው እንደዚህ መንዘላዘል? ካልሆነ ደግሞ አዲስ አበባ ለቃችሁ ወይ ወደ ቤተሰብ ወዳለበት ወደ ክፍለ ሀገር መግባት መኖር ካልቻላችሁ፣ ይሄ ለልጆቻችሁ ራሱ ጦስ ነው የሚሆነው። እግዚአብሔር ከእንደዚህ አይነት ነገር ሰውን ይጠብቅ።
እና ሕፃን ልጅ ይዘሻል አራስ ነው። እኛ እኮ ክርስትና ናፈቀን የሁለት ሰው። ውብዬም ክርስትና ስታነሳ አላየንም፣ የመጀመሪያው ነው እንጂ ምን ጊዜ ክርስትና ታነሳለች? እኛ ክርስትናውንም አላየንም፣ የእሳችንም የበለጠችንንም አላየንም ክርስትና። እኔ እነዚህ ክርስቲያን ናቸው፣ የነዛ ሃይማኖታቸው ራሱ እያጠራጠረኝ ነው ኦርቶዶክስ መሆናቸው። ለምን 40 ቀን አልፎታል። የእሱም እህቶች ያሸረጋግዳሉ እንጂ ክርስትና እናንሳ ምናምን ሲሉ አናውቅም፣ አላየንም። ስለዚህ ምንድን ነው እየሆናችሁ ያላችሁት? ምንድን ነው እየተከናወነ ያለው? ምንድን ነው እናንተ እንደዚህ የምትሽመጠመጡብን? እዚህ ያችን ትመጣለች፣ አንገቱ ላይ ያደረገች፣ ሞባይል ሰጠችው፣ አበደ ስንት ወር ሙሉ። አሁን ደግሞ ተወለደ ሕፃን ልጅ። ይችኛዋ ደግሞ መጣች፣ ሆዷን እንደዚህ አገብጥጣለን። የሱ ነው ጉድህ እንዳላውጣ ምን ጥስዮ ስትል እርግዝናው የሱ ነው አለች፣ ታበደ። ከዛ መልሳ ደግሞ እኔ አስፈራርተውኝ ነው፣ ሰውየው አደገኛ ነው፣ ስልኬን ከየት አመጣ? እሺ ስልክሽን ከየት ያምጣ? ከየትም አያምጣ፣ ከሰው ህይወት ውስጥ አትወጪም። ታዲያ ህዝብ ሞኝ ነው? እኛ ሞኞች ነን ወይ? እኛ ጂሎች ነን ወይ? እዛ ጋር ሌላ ወሬ ታወሪያለሽ፣ እዚህ ጋር መጥተሽ ደግሞ ለሱን ያረገዝኩት ያለሽ ምንድን ነው? እሱ አላማችሁ ሰው ከራሱ ጋር ሲሆን ከራሱ ጋር የሆነ ህሊና የሚባል ነገር አለ። ህሊና ማለት እኮ በውስጥሽ የተቀመጠ በቃ እግዚአብሔር ማለት ነው። ህሊና ታውቂዋለሽ? አሁን አንዳንድ ሰው ህሊና ከኔ አንዳንድ ሰው ህሊና የለውም። ህሊና ከየት ነው ሲባል ህሊናሽ የት እንዳለ አታውቂም። ገባሽ? ህሊና ማለት መንፈስ ነው። በቃ እግዚአብሔር አሁን በዚህ አካባቢ በእኔ ዙሪያ አለ፣ ግን እኔ እሱ ያየኛል፣ እኔ አላየውም። እንድተነፍስ ይፈቅድልኛል፣ እንዳወራ፣ እንድበላ፣ እንድጠጣ፣ እንድሄድ። አሁን አንዳንድ ሰው በራሱ አቅም የሚሮጥ በራሱ አቅም የሚሄድ በራሱ አቅም የሚያወራ ይመስለዋል። ኖ እግዚአብሔር ካልፈቀደልሽ እስትንፋስሽ ለሰከንድ መውጣት አትችልም። ስለዚህ ህሊና ማለት የሚወቅሳችሁ እዚህ ውስጥ በቃ እኔ አሁን ሰውን አስቀይሜ መተኛት አልችልም። ሰውን ኃይለ ቃል ተናግሬ እንቅልፍ አይወስደኝም፣ ይጨንቀኛል። አይደለም ሌላ እኔ አሁን በቅርብ ጊዜ ልጄን ተናግሬያት እንቅልፍ እምቢ ብሎኛል ለአንድ ሳምንት። እሱም ለራሷ ብዬ መከርኳት፣ እንደገና ቅርታን የጠየቅኳት የወለድኳትን ልጄን ማለት ነው። ልጄ ናት አይደል? ግን ሩቆኜ እንደዚህ በቃ መቆጣቴ እንትን ማለቴ ይቆጨኛል። አይደለም የውጭ ሰው አስቀይሜ የወለድኳትን ልጄን ተናግሬ ህሊና ይወቅሰኛል። ታዲያ የእናንተ ህሊና ከሰው ከሌላ ሰዎች የተለየ ነው? ምንም ዝም ብሎ የሆነ በቃ ንፍጥ የሞላው ብቻ ነው? ከነፍጥም አልፎ እንዲግርግር ያለ የሆነ ዘይት፣ የተልባ ዘይት ታውቃላችሁ? ተልባ ዘይት የሆነ እቃ ላይ ዝም ብሎ ከተቀመጠ ሁል ጊዜ ማታጥቡ ከሆነ እቃውን ማታጸዱ ከሆነ በቢላ ብቆፍሩት አይለቅም። እንደዛ አይነት ነው ውስጣችሁ የተገገረው እንጂ ንፍጥም እኮ ለሀጥማ ይወጣል። ያ በቃ ያ ይሄ ዘይቱ ነው መሰለኝ። በቃ ይሄ የተልባ ዘይትማ ጠፍቷል፣ አሁን የለም። ለመድኃኒትነት ቢፈለግም አይገኝም። ይሄ ኬት እንደሚመረት የማይታወቅ አለ ኢትዮጵያ የሆነ የረጋ ዘይት። እሱን ትበሉና ሁሉ ነገራችሁን ያደፍነዋል፣ ይፈላባችኋል። የሚያደርጋችሁ ከአንድ ወንድ ውጪ ሌላ ወንድ ያስፈልጋችኋል፣ ያራሩጣችኋል። በቃ የምታረጉትን አሁን እኮ ሴቶች እኮ ድሮ ወንድ ልጅ ነው ሴት ልጅ የሚጠይቀው። አሁን በቃ እናንተ ትሮጣላችሁ፣ ሲጥ ነው ትሮጣላችሁ፣ ባሌ ነው ትሮጣላችሁ፣ አርግዤለታለሁ ትሮጣላችሁ፣ ባሌ ነው እንዴ! አረ በእናታችሁን ተረጋጉ። አረ ልቦና ይስጣችሁ። ነው ሌላ ምንም እላችሁ ነገር የለም። ከልባችሁ ጋር ተስማሙ፣ ከራሳችሁ ጋር ተስማሙ። ያን የመሰለ ማይናገር የሆነ ሽልልል ያለ ልምጥ የሚል አንድ ባል አለሽ። ምን ነው ግርማ ሞገስ እንዲኖረው እንደ ናሆም አቢው። ናሆምም የድሮ ቪዲዮዎቹን ከእህቶቹ ጋር የሚሰራ ከጓደኞቹ ጋር የሚሰራውን ቪዲዮ ከሁብዬ ጋር ከተገናኘ ነው ትዳር የተባለ ነገር ከያዘ በኋላ ነው ሰውነቱ ገዘፍ እያለ፣ እሷም ሰውነቷ ያው ከአረብ ሀገር መቼም ስንገባ ሁላችንም አንዳንዶቹ ናቸው እንጂ በልተን ጠጥተን አይደለም እንደዛ ቦርጫ የምንሆን ወፍራ የምንሆን። ሁብዬ ስትገባ በቃ እኔ እንጃ ናሆምን የምትውጠው ነው የምትመስለው፣ ግን ቀነሰች። ይኸው ሼፓም ሆነች፣ አማረባት፣ ቆንጅዬ ናት። ደግሞ ምንም አይወጣላትም ማርያምን። እና ስለዚህ ያኔ እሷን ሲያገኛት ናሆም ልክ እንዳንቺው አይነት ባል እንዲህ ያለ ነበረ። ትዳር ያዘ፣ ተንከባከበችው፣ ባሏን ያዘችው። በቃ
እረፍት ያለ አንቺ እኮ ምግብ አይደለም ሰው ልጅ የሚያስወፍረው። እኛ ምግብ በልተን መተሻል አረብ ሀገር ሰርተሽናል የገባሽው ፋፊ በልተን አይደለም አረብ ሀገር የምንወፍረው፣ ጠጥተን አይደለም የምንወፍረው። አየሩ ሀሳብ አለ፣ ናፍቆት አለ፣ የተለያየ ነገሮች ድብርት ራሱ እኮ ሰውነት እንደሚጨምር እኔ እዚህ ሀገር መጥቼ ነው ያወቁት። እኔ በእርግጥ አገሬም ሆኜ እኔ አንዴ ከሳለሁ አንዴ ጨምራለሁ፣ አንዴ ከሳለሁ አንዴ ጨምራለሁኝ። እሱ የእንትኔ ጉዳይ ነው። ስለዚህ እኔ ስራ ሳልሰራ ስቀመጥ ከሳለሁኝ፣ ስራ ካሌለኝ ወልቃለሁ። አሁን አንዳንድ ሰው ስራ ካልሰራ እረፍት ካለው ነው የሚወፍረው። እኔ ግን ስራ ካሌለኝ፣ የምሰራ ነገር ካሌለኝ፣ ብር የማገኝበት ነገር ካሌለኝ እኔ ከሳለሁኝ። አስባለሁ ምን አደርጋለሁ፣ ብር በቃ አወጣለሁ እንተላለሁ። ግን ስራ ወጥቼ የምገባ ከሆነ ስራዬን የምሰራ ከሆነ ጠዋትን ስራ ላይ ማታ ወደ ቤት ይገባለሁ፣ ጠዋት ስራ ላይ ወደ ስራ ይሄዳለሁ። እኔ በቃ ያኔ በቃ ሰውነቴ ይመለሳል። ምን ይላል ሰው? ከዛ ጓደኞቼ ምን ይላሉ? ሰው ሲሰራ ይከሳል፣ አንቺ ሰው ስትቀመጪ ትከሻለች፣ ስትሰሪ ትወፍሪያለሽ ይሉኛል። እኔ ስራ ነው የምወደው። ስራ ለሰውነቴ ይስማማኛል። ሁለተኛ ለምን መሰላችሁ ያ ስራ የሚስማማኝ? ቁጭ ስል ሀሳብ ነው። ታስባላችሁ፣ የቤት ወጪ ያለባችሁ፣ ያማራችሁን ነገር አታረጉም ለቤታችሁ። እኔ ደግሞ በተፈጥሮ ቤቴ ማሳመር፣ ቤቴ ማጋጋጥ። ለምሳሌ ሴት ልጅ አንዳንድ ሴቶች ለራሳቸውን አልቆንጅናቸው የሚጠብቁት፣ የሚለብሱበት፣ የሚዘንጡበት። እኔ እንደዛ አይደለሁኝም። እኔ ለቤቴና ለቤቴ ብቻ፣ ቤቴ ይመርበት፣ ቤቴ አይጉደል፣ በቃ ሙሉ ታውቃላችሁ። ግን አሁን እንደዛ ነገር መሆን ቆንጆ አይደለም። ያ እንደዛ የምትለፉበት ነገር ለእናንተ ዋጋ የለውም። ዋጋ ላይ የለፋችሁበት የጣራችሁበት ሰውነታችሁ መልካችሁ ልክ እንደ ልጅን ስታሳድጉ እንዴት ነው አንድ እናት ልጇን ስታሳድግ መልኳን ምኗን ታጣለች። እኔ ግን መልኬ ምንን ያጣሁት በትዳሬ በህይወቴ ነው። እኔ ስሩን ወልጄ ለልጄ መስዋዕት አልከፈልኩኝም። ለምን 2 ዓመት ሲሆናት ነው እኔ ልጄን ጥዬ የመጣሁት። ስለዚህ ለልጄ መልኬ ተቀየረ፣ ለልጄ ተጎሳቆልኩኝ ምለው ነገር አንዳች ነገር የለውም። ለምን 2 ዓመት ከ8 ወር ሲሆናት እኔ ጥያት መጥቻለሁ። ስለዚህ ለልጄ መስዋዕት የከፈለችው እናቴና እህቶቼ ወንድሜ ነው። በቃ እኔ ብር ብልክ እሷ የምትፈልገውን ነገር ሊያደርግላት ይችላል እንጂ እንደኔ ሆኖ እንትን የሚላት ነገር የለም። ግን ዋጋ የከፈሉት የእህቶቼ ልጆች፣ ከዛ ተረፍ ወንድሜ ከላስ። ግን ምን ልላችሁ ፈልጌ ነው ፋፊ። ስለዚህ ቦርጫም እንዲሆን እንደሱ ግዙፍ እንዲሆን በቃ ካጠገብሽ ሲሄድ እንዲ በቃ ግርማ ሞገስ እንዲኖረው ተንከባከቢው፣ ባልሽን ተንከባከቢው። ከዛ ተረፈ ይሄ በማይሆን ነገር ውስጥ እየገባሽውን ህይወትሽን አስተካኪ፣ ውጪ ከእንደዛ አይነት ህይወት ውስጥ። ይሄ እኔ እንደ እህት መክርሻለሁኝ፣ እንደ አንድ ታላቅ እህትሽ። መቼም ታናሽ እህቴ ነሽ አንቺ። ስለዚህ ስመክርሽ ተመከሪ። ማንም ሰው አንቺ አይደለም ሰውን የሚያስቀይም ነገር እግዚአብሔርን የሚያስቀይም ነገር አድርገሽ ይሄ ልጅ ዛሬ እንደዛ አድርገሽ ካማረበት ቦታ ይዘሽ ወተሹ ነገ ደግሞ ተመልሶ ወደ ምስቱ ይመለሳል። ምን አይነት ህይወት ነው የሚኖረው? እሷስ ምን አይነት? አሁን እኮ ሁብዬ የስጋት ኑሮ ነው የምትኖረው። የስጋት ኑሮ። አንዷ መታ ምን አድርጋበት ይዛው ትሄድ፣ አንዷ ምን አድርጋው ትሄድ እያለ በስጋት ነው የምትኖረው። እኔ አልፈርድባትም፣ ማርያምን እኔ ምንም አልፈርድባትም። ሁብዬ ላይ ናይ ላይም እንዳትፈርዱ። ይሄው ተይዟል፣ ይሄ በረከሰ ርካሽ ነገር ተይዟል። ልጁ ወዶ አይደለም። በቃ መፍትሄ የሚሆናችሁ ምንድነው? ከሰው ማያያችሁ ወይ አዲስ አበባ የምትኖሩ ቤተሰብ ብቻ፣ ቤተሰብ ጓደኛ እራሱ አይደለም፣ ቤተሰብ የሚያውቅ ግቢ ተከራይታችሁ መኖር ወይ ካልሆነ ጭናችሁ እንደመጣችሁ ጭናችሁ ወደ ሀገራችሁ ወደ አርባ ምንጭ ወይ ካልሆነ ወደ ደብረ ዘይት። መቼም ቤተሰብ ያለበት ሀገር ስለሆነ እንደዚህ ደፍሮ መጥቶ አይናፍጥጠው እንደዚህ በቃ ጭራሽና አረ እኔ አንቺን ቦንጋ እኔ እዛ ያሉት ሰዎች በጥፊ አጩያ በቃ እዛ ለምን አልታሰርም? በቃ በሰው ህይወት ውስጥ እየገባችሁ የሰው ህግ ያሌለበት ሀገር እንዴ! ወንጀል እኮ ነው። በእኛ ሃይማኖት ወንጀል ነው። አንድ ባለትዳርን እንደዚህ ማድረግ ወንጀል ነው። ለነገሩ ምን ይደረጋል? የኢትዮጵያ ህገ መንግስት መጽሐፍ ላይ ተጽፎ ነው እንጂ ስራ ላይ ስራ የለውም።
ስለዚህ ስራ ላይ ስላሌለው ማንም ሴት እየመጣች እዛ ትንከባለላለች፣ የፈለገችውን ትሆናለች። በቃ ሲበርድላት ትሄዳለች ወደ መሄድ ያለባት። ይሄ መርከስ ይባላል። ሰው ሲረክስ እንደዚህ ነው። በቃ ርክስ ሲል ሰው ልጅ ሲረክስ በቃ እንደዚህ መላክ ቅዱሱን እጥት ይላል። መላክ ቅዱሳችሁን አታችሁ የምትሆኑትን አታችሁ። እኔ አስጠልታችሁኛል። የመጨረሻ ደግሞ ሰውም የሚያየው እንደዚህ አይነት ቪዲዮ በቃ እንደዚህ አይነት በቃ ዛራና ዣንድራ ልክ እንደነሱ ፊልም እኮ ነው የሆነው። በቃ እንዴ! ኧረ በስመ አብ! ምንድን ነው እናንተ? ተሰባሰቡና ወይ እንትናው ይሄ ምንድን ነው ፍቃድ አውጡና በቴሌቪዥን እንትን አቋቁሙና እንደዛ ሰሩ። እሱ ይሻላችኋል። አንደኛችሁ ነው ማለት ነው። ከዛው ተረፈ ይሄ መጃጃል በቃ ዝም ብሎ አንዷ መታ አንዱ ላይ የሆነ ነገር ማድረግ፣ አንዷ መታ አንዱን መሳብ። እንዴ ምንድን ነው እሱ? ወደ ልቦናችሁ ወደ ራሳችሁ ተመለሱ። አንድ ሰው እኮ ማሰብ ጭንቅላቱ አንድ ሰው ማሰብ አንገት የተሰጣችሁ አይን የተሰጣችሁ አይናችሁም እንዲያይ አንገታችሁ ዞር ዞር እያለ የሆነ ነገር ለማየት ኧረ ልቦና ይስጣችሁ። ከልባችሁ ጋር እግዚአብሔር ያርጋችሁ። ከልባችሁ ጋር ስማማችሁ፣ ወደ ልቦናችሁ ይመልሳችሁ። አንድ ባለ ትዳር ቤት እንዴ! እኔ ልጅ ሆኜ አንድ ጊዜ የሆነች ሴትዮ ስሟን አልጠራም፣ ማዶ ለማዶ ነው የምንገባው፣ ወንዝ መሀላችን አለ ማለት ነው። ባሏ ነው መሰለኝ ያ ሰውዬ፣ መቼም ባሏ ነው። ምን እንደወሰደባት አላውቅም። ይቅርታ በማርያም እንቅልፍ ሰዓቴን ትቼ ነው በጣም ስለተናደርኩኝ እግዚአብሔር እየሰራ ያለሁትን አይኔን ራሱ አያችሁ። ድሮም ትናንሽ ናት፣ ልትሞት ነው። አይኔ ደግሞ ትናንሽ አይደለም፣ ውሸቴን ነው። እና እኛ ከሷ ማዶ ለማዶ ነን። ሰውየው ምን አጥፍቶባት እንደመጣ ጌታ ይወቅ። ወንዳ ወንድ ነገር ናት ሴትዮዋ። ድሮ አርማሽ ምናምን የሚባል ገበሬ ማህበር ካወቃችሁ፣ እኛ አካባቢ ግን አርማሺ ነው የሚባለው። አላውቅም እኔ ከዛ ውጭ ስም ካለው እዛ ውስጥ ራሱ ነበረ ድሮ ከነፋዘር ጋር ትሰራለች ሴትዮዋ ማለት ነው። ወንዳ ወንድ ነገር ናት። ከዛ እኛ ፊት ለፊት ደግሞ ጎረቤታችን ፊት ለፊት እንደ ቤተሰብ ነው ቡና አንድ ላይ ነው የምንጠጣው። እንዳሁኑ ዘመኑ አልተበላሸም። ቤት እየሰሩ ነው፣ ትልቅ ቤት እየሰሩ ነበረ። እዛ ለምን ጎራ እንዳለ ጌታ ይወቅ። ሰውየው ጎራ ብሎ ያንን ቤት የሚሰሩት ሰዎች እየረዳቸው እየሰራ ነው። እኛ ልጆች ነን፣ በዛን ሰዓት ጭውጭዎች ነን። ከዛ መጣች ሴትዮዋ፣ በዱላ ነው የያዘችው ሰውየውን በሽመል። ማን የያዛት? ባሏን፣ የገዛ ባሏን። መቼም በቃ በሽመል አራሮጠችው ሰውየውን። እግዚአብሔርን እኛ ልጆች ነን በዛን ሰዓት እናለን እኔ ደግሞ በተፈጥሮዬ የሚደባደብ ሰው ባልና ምስትም ይሁን ኖርማልም ይሁን የሚደባደብ ሰው አልወድም፣ ያመኛል። እስከዛሬም እኔ አሁን ከሰው ጋር ብጣላ መልስ መመለስ አልችልም። መልሴ ማልቀስ ነው። እኔ አልችልም። አሁን ስለሆነ ሙቂ ሆኛለሁ፣ እግዚአብሔር ይመስገን። አረብ ሀገር መጥቼ አፋውጥቻለሁ ማለት እችላለሁኝ። በተረፈ አሁንም የሚደባደብ ሰው እኔ ማየት አልችልም፣ ያመኛል። እና ለምንድን ነው መሰላችሁ? ጭቅጭቅ የለም እኛ ቤት፣ የሚጣላ ሰው የለም። እናትና አባቴ አይጣሉ፣ አይሰዳደቡ፣ ምን አይሉ። ስለዚህ እኔ ምን አይቼ ነው ታዲያ ሰው ሲደባደብ ምን ስለማየው? እኔ እናትና አባቴ አንድ ቀን በስም ራሱ አይጠራሩም። እኔ እናትና እኔ አባት እግዚአብሔርን እናቴ አብሶ ልጅ ሆኜ የመጀመሪያ እህታችንን ሳልወልድ አለች ቤተሰብ ጋር እንሄዳለን አለች። የእሷ ቤተሰብ ጋር ማለት ነው። ስንሄድ ሂጂ ባልሽን ጥሪ ይባላለሁኝ አለች። ቡና ተፈልቶ ምን ብሎ ግን ልጆች አሉ እኮ እኔ ለምን እንደሚልኩኝም አላውቅም አለች። ያው ድሮ ልጅ ሆኖ ነው የሚያገቡት ቤተሰብም። ከዛ ሂጂና ጥሪው ይሉኛል አለች። ከዛ ሄድና አጠገቡ ደርሼ እንዲህ ከኋላ ወይ ልብሱን ጎተት ታርጌ ነው አለች። ስሙን አልጠራም አለች። ጎተት ታርጌ እና እያሉክ ነው እየጠሩክ ነው እላለሁኝ አለች። ስሙን አልጠራም አለች። እኛ ግን አሁን ባባ ማማ እየተባሉ እንደሁን ባባ ማማ የምትባል ማሚ እናት አባት የምትባባሉ ሰዎች እንዴት ነው ነገሩ? አባትሽ ነው
ወይስ እናት ቀሃ? አንዳንዶቹ የእናት ማስታወሻ ድሮ አንዳንዶቹ እንደ እናት ነው የምናያቸው ምናምን ይሉ ነበረ። ባባ ማማ ባባ አይደለም እናት። አዎ አንዳንዶቹ ባባ የሚሉም አሉ። እናት አባት፣ እናት አባት። ኧረ እባክህ ፍቅር ሲባባል ነው ሰው ልጅ ፍቅሬ ማሬ ምናምን ነው እንጂ አባት እናት አልቀረባችሁም እቴ። እና ስለዚህ ምን ልላችሁ ፈልጌ ነው፣ የድሮ ሰዎች እፍረት አለባቸው። እንደኛ አይን አውጣ አይደሉም። በቃ አይናቸውን በጨው ታጥበው በተዘፈዘፈ ኦሞ ጭንቃባ ይሄ ምንድነው አይናቸውን ታጥበው አይደለም የሚወጡት። ገባችሁ? ስንት ነገር አለ መቤቴን እንኳን አለም። አሁንም ራሱ እኮ አንዳንዶቹ እኮ እናፍራለን እኛ። እኔ ባሌን አፍረዋለሁኝ እግዚአብሔርን። እኔን አትፈሪኝ አክብሪኝ እንጂ ላይ ነበረ። አከብረዋለሁም አፍረዋለሁኝም። ግን በዛ ልክ አይደለም አንዳንድ ሰዎች እንትን የሚሉት። እኔ ብቻ እንዴት እንደሆነ አላውቅም። ወደዋለሁ አፈቅረዋለሁ እንጂ እና የሰው ባል ላይ መንጠልጠል፣ የሰው ባል ላይ ሄዶ በቃ መጨመላለቅ እንዴት ሆናችሁ ነው ግን የምትለምዱት? እስኪ ጥያቄ መልሱልን። እንደው ለቀልድም ራሱ ቢሆን ይደብራል። የሰው ትዳር ውስጥ ዘው ብሎ መግባት ምናምን። ኧረ በስመ አብ አስተፍሩላህ። ኧረ ከልባችሁ ሁኑ፣ ከልባችሁ ጋር ተስማሙ። የሰው ትዳር ውስጥ አትግቡ። እግዚአብሔር የራሳችሁን በቃ እንደው ካልጫ ውጥት ብሎ በጨው በቅመም ጥም በቃ ያማረ ቆንጆ ትዳር ይሰጣችኋል እግዚአብሔር። እውነት የሰው ህይወት ውስጥ የምትገቡ ከሆነ ህይወታችሁ ይመሰቃቀላል። የራሳችሁ ራሱ አሁን አንቺ ተልከሽም ራሱ ቢሆን የሰይጣኑ ተላላኪ ስለሆንሽ በቃ ያንቺ ህይወት ውስጥ ደግሞ ምን ይጠብቀኛል ብለሽ መጠበቅ ነው። ዛሬ የሰውን ህይወት ስበጠብጪ ነገ ደግሞ ምን ይደርስብኛል ብለሽ ማሰብ አለብሽ። በአንቺ ባይደርስ በልጆችሽ ይደርሳል፣ ታገኘዋለሽ። በአንተ ባይደርስ በልጆችክ ይደርሳል፣ ታገኘዋለክ። ገባችሁ? የሰው ህይወት ውስጥ ገብታችሁ የሰውን ህይወት መበጠብጡ በሙሉ ታገኙታላችሁ ፍርዱን ከሰማይ። አባ ገብረ ኪዳን ሲያስተምሩ ሰምታችኋል አይደል? እኔ ያ ትምህርት በጣም አስደስቶኛል። እግዚአብሔር ይመስገን። እውነት እኔ እንደው በቤተ ማለትም ሰው ልጅ ሲሞት ባልና ምስት ይገናኛል። ባል በሰራው ኃጢአት ምስት ትጠየቃል። ምስት በሰራችው ኃጢአት ባል ይጠየቃል ምናምን የሚባል ነገር መጽሐፍ ቅዱስ ላይ የለም፣ ውሸት ነው አሉ። አንድ ሰው በእግዚአብሔር ዘንድ የሚገናኘው በደል የተሰራበትና በደል የሰራው ሰውዬ በእግዚአብሔር ፊት ለፍርድ ይቀርባሉ ሲል ተመስገን ነው ያልኩት። ተመስገን ጌታ ሆይ እውነት እንደዚህ አይነት ፍርድ እውነት ካለ በሰማይ ምንም ማለት አይቻልም፣ ምንም ማድረግ አይቻልም። እኔ እሱን ፈልገዋለሁኝ። እኔም ተንኮል ሰርቼ ከሆነ ፍርዱን ከእግዚአብሔር ዘንድ ፍርድ እኔ በቃ ይገናኛሉ። እነዚህ ሰዎች ሁለቱ ሰው ብቻ ናቸው የሚገናኙ በእግዚአብሔር ፊት ሲሉ አባ ገብረ ኪዳን በጣም ነው ደስ ያለኝ። ገባችሁ? የተበደላችሁ ሰዎች አላችሁ፣ ግፍ የተሰራባችሁ፣ ስማችሁን በከንቱ የበጫጨቃችሁ፣ ስጋችሁን ካለ ሚጥሚጣና ካለ ድልቅ በርበሬ አርጎ የበሏችሁ እዛ ታገኟቸዋላችሁ። አንድ ሰው ሰውን ለመዋሸት ሰው መዋሸት ይችላል። ራሱንና ጌታን መዋሸት አይችልም። ሰው ህሊና መዋሸት አይችልም። የራሱን ህሊና መዋሸት አይችልም። ሰውን ግን መዋሸት ይችላል። ሰውን ግን በሐሰት መክሰስ ይችላል። ሰውን በሐሰት መወንጀል ይችላል። ሰውን በሐሰት ብዙ ነገር ሊለው ይችላል። አንድ ሰው እግዚአብሔርንና ህሊናህን መሸጥ አትችለውም። ቅድም ለዚህ ነው ህሊና ማለት እግዚአብሔር ነው ያልኩት። ህሊና ማለት የቱ ጋር እንዳለ እዚህ ጋር ይኑር፣ እዚህ ጋር ይኑር፣ እዚህ ጋር ይኑር፣ እዚህ ጋር ይኑር። ህሊና ሲባል አንዳንድ ሰው ጭንቅላታችን የሚመስለን ሰው ያለ። ህሊና ማለት መንፈስ ማለት ነው። መንፈስ ማለት ደግሞ ይሄ እርኩስ መንፈስ ሳይሆን እግዚአብሔር ፈራ እግዚአብሔር ያለ ሰው። አሁን የኬሌው የሱ ፈራ እግዚአብሔር ያለበት እኮ ህሊና ያለው ሰው እኮ ነው ሲባል ስብር የሚል ሰው ታውቃላችሁ። ፈራ እግዚአብሔር ያለበት ሰው ታውቃላችሁ። የሆነ እንደመሰላችሁ አንዳንድ ሰው የዋህ ኤቭሪ ታይም ሁሉ ጊዜ በቃ ጸባዩ ማይቀያየር
ዛሬ ሰው ነገ አፈር፣ ነገ ሰው ነገ አፈር፣ ነገ ጅብ፣ አውሬ፣ ሴጣን የማይሆን ሰው ሁል ጊዜ አንድ አይነት ሰው ወጥ የሆነ ሰው አይታችሁ ታውቃላችሁ? በህይወታችሁ እንደዚህ አይነት ሰዎች ናቸው። ፈሪሃ እግዚአብሔር ያለ በውስጣቸው እግዚአብሔርን እየፈሩ እድሜ ዓለማቸውን የሚኖሩ። ግን አንዳንድ ሰዎች ምን ይመስላችኋል? እነዛ ሰዎች እንደ ሞኝ እንደ ጅል ምንም እንደማያውቁ ምናምን ነው። እነሱ ግን አጭበርባሪዎቹ፣ ሌባዎቹ፣ ሞሽላቃዎቹ፣ ሰውን ቦጫቂዎቹ፣ ሰውን እንዲህ ብጭቅ እያደረጉ የሚበሉ የሰው ህይወት የሚበጠብጡ ካለ ስማችሁም በጥቁር ቀለም የሚጽፉላችሁ እነሱ በስመ አብ አዋቂዎች። እነሱን የሚያክል ሰው የለም በምድር ላይ። በሰማይስ ያ የዋሁ ምንም የማያውቀው በምድር ላይ የተገፋው ሐሰት ስም ሐሰት ክስ የተከሰሰው እሱ በእግዚአብሔር ዘንድ ህይወት አለው። የምድር ህይወት ታዲያ ምን ይጠቅምሻል? ምንም አይጠቅምህም፣ ምንም አይጠቅምሽም። የውሸት ከተማ ናት ምድር። ስለዚህ የሰማዩን ጠብቂ፣ መልካም ስራ እየሰራሽ ወንድም ኮንክ መልካም ነገር እየሰራክ የሰማዩን ጠብቅ። አውሶ አውቅ እወቅ ያለው ሰው በ40 ቀኑ ያውቃል። እወቅ ያላለው ሰው አይደለም በ40 ዓመቱ በ50 በመቶ ዓመቱ ማያውቁ አሉ። አንዳንዶቹ ስማቸውን መጥራት የማልፈልግ አሉ። እድሜ ዓለማቸውን ጭቃ የሆኑ ጭቃ ራሱ አንዳንድ ጊዜ ደርቆ እኮ ወደ አፈር ይቀየራል። ከዛ ያ አፈር ደግሞ ለብዙ አገልግሎት ይውላል። ጭቃም ጊዜው ዝናብ ሲሆን ጭቃ ይሆናል። መሬት ምንድነው ይሄ ዘር ተዘርቶበት ዘር እህል ያበቅላል። ግን አንዳንድ ሰዎች ዘር የማያበቅሉ ሁል ጊዜ መርዝ ተሸክሞ የሚዞሩ መርዝ የሚረጩ ሁል ጊዜ በቃ ሁል ጊዜ መርዝ ተሸክሞ የሚዞሩ አሉ። ከአንድ ሰው አንድ ጊዜ የሆነ መልካም ነገር አታገኙም? ከላዩ ላይ ሁል ጊዜ መጥፎ፣ ሁል ጊዜ እርኩስነት፣ ሁል ጊዜ የሰውን ስጋ መቦጫጨቅ። አብሶ ወንድ ልጆች ሆናችሁ የሰውን ስጋ የምትበጫጭቁ ወንድ ሁኑ። እንደ ወንድ ቀበቶ እሰሩ። እንደ ወንድ ሆናችሁ ወንድ የዋለበት ከተማ ዋሉ። እሷ በዚህ ገብታ እሷ በዚህ ወጣ እያላችሁ የሰው ስምት በጫጭቁ ብጭቅጭቃሞች ወንዶች በቃ ራሳችሁን እወቁና ኖሩ። ከነናሂ ወተሽ የትን የገባሹ እንዳትሉኝ። ለምን የሆነ ነገር እንደዚህ በትዳር ዙሪያ እንትስል ስሜታዊ የሚያደርገኝ ነገሮች ስላሉ ነው። ለምን በህይወቴ ውስጥ እኔም በእንደነዚህ አይነት እርኩሶች በእንደዚህ አይነቶች ሴጣን ሴቶች የኔም ህይወት ስለተበተነ ገባችሁ። እኔ ለአረባ